ማርቲ ልጅ አላት። አቤላ ማርቲ ልጅ እንዳላት አወቀ። እንግዲህ አቤላ ያው ልጅ አለሽ ተብሎኝ ተነግሮኝ ነው የመጣሁትና ሶሪ እንግዲህ ልጅ አላት ማርቲ ባለ ልጅ ናት። ስለዚህ ከእሷ ጋር መስራት መቀጠል አልችልም ብለውኛል ጓደኞችሽ። ይህን ነገር ማወቅ እፈልጋለሁ። ከስተመሮችም እየጠየቁኝ ነው እያለ ነው እንግዲህ አቤላ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ የዩቱብ ሰላም ሰላም፣ ውድና የተከበራችሁ የኔ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። በአዲስ ቪዲዮ ስመጣላችሁ እንግዲህ ማን ነው ይዤ የመጣሁላችሁ? ዛሬ አቤላ እና ማርቲን ነው ይዤላችሁ የመጣሁት። እንግዲህ አቤላ ብዙ ጥያቄዎች አሉብኝ፣ እንዲሁም የራሴን ጥያቄዎች አሉ። በሰዎች በጓደኞች አማካኝነትም የተሰጡኝ የተላኩልኝ ጥያቄዎች አሉ። ከስተመሮችም ወይም ደግሞ ሰብስክራይቦችም ጠይቅና አጣርተህ ንገረንና ሁለታችሁ ተልተሎ በየቀኑ ኑልን እያሉኝ ነው። በየቀኑ መምጣት የማልችልበት አንደኛ የራሴ ስራ ስላለኝ ነው። ሁለተኛ ነገር ደግሞ ማጣራት ያለብኝ ነገር ስላለ ነው። ሶስተኛ ነገር ደግሞ እንደዚህ በሪሌሽን ግንኙነት ሰዓት እንደዚህ ተልተሎ መምጣት አልወድም። የሆነ ስክን ያለ የተረጋጋ ነገር ሲሆን ነው የምወደው ብሏለኝ እንግዲህ አቤላ ማለት ነው። እውነት ነው፣ የረጋ ወተት ቅቤ ይወጣዋል እንደሚባለው ሁሉ በፍቅር አማቾቹ መሀል የተረጋጋ ቀስ ያለ ትዕግስት ያለው ያለ ደርበብ ያለ ቀስ በቃ ዞሮ ዞሮ ይርግት ያለ ነገር ፍሬ ያፈራል፣ መጨረሻውም ያምራል። ችኩል ያሉት ነገር ብዙ ዋጋ ያስከፍላል። በችኮላ የሚሆን ነገር ሲጀመር ዋጋ ያስከፍላል። ግን ደግሞ ቀስ በቀስ በሂደት የሚደረጉ ነገሮች የሚሰሩ ስራዎች ውጤታማ ናቸው፣ ደስ ይላሉ። እውነቴን ነው፣ ይጣፍጣሉ። እና አቤላም ያልከው ልክ ነህ። በፍቅረኛሞች መንገድ ላይ እናንተ ከካሜራ ጀርባ እየተገናኛችሁ ማውራት፣ መጫወት፣ መዝናናት፣ የራሳችሁን ሀሳብ መገላለጥ ትችላላችሁ። ግን ደግሞ ሚዲያ ላይ ግን እንዳልከው ቀስ እያልክ እየተረጋጋህ እያጣራህ እየተጣራህ በነገራችን ላይ ሰውና ያለው ስትል አንተ እንደምትታይ አምነህበት ሰዎችን ስለ ሰዎች ጉዳይ አጣራለሁ ስትል ደግሞ አንተም ነገ የአንተም ማንነት መጣራት እንዳለበት ወይም ደግሞ እንዲጠራ እንደሚያስቡ እንዳለ ሆነህ ማሰብ አለብክና በጣም ደስ የሚል ነው ሀሳባችሁ። እግዚአብሔር የፍቅር አምላክ ፍቅራችሁን ያብዛላችሁ፣ ፍቅራችሁን ያስምርላችሁ ማለት ነው። እንግዲህ ማርቲና የሄርሜላ እህት ቆንጅዬ ናት፣ ደርባባ ናት፣ በጣም ደስ የምትል ልጅ ናት። እና አንተም ጎበዝ ነህ፣ ታማኝ ጓደኛ፣ ታማኝ ወንድም ነህ፣ የአብርሽና የሄርሜላ ወንድም ነህ እና ይገባሃል፣ ትችላለህ። የሰው ልጅ ደግሞ እውነት ከልብ ከተፈላለገ ትክክለኛ ህይወትን መኖር የሚናፍቅ ሰው ከሆነ ደግሞ ከፈጣሪ ጋር ሆኖ ይቻላል፣ ይሳካል ማለት ነው። እና ቤላዬ እንግዲህ ምንድነው ሜሪ ማነው ስሟ? አረ ዛሬ ሜሪ ምንድነው ካፌ ደጋግማ መጣሽ ጎበዝ፣ ምንድነው ነገሩ? እየገባኝ አይደለም ትላላችሁ። እና እንግዲህ ምንድነው ያለ ዛሬ አቤላ ማርቲ ልጅ አላት ተብያለሁኝ። ማርቲ ልጅ አላት እና ከእሷ ጋር ስራ መስራት መቀጠል ወደፊት አትችልም ብለውኛል እያለ ነው። እንግዲህ ዛሬ ማጣራት አለብኝ። አንደኛ የእሷ ጓደኞች ልጅ አላት ብለውኛል። ሁለተኛ ደግሞ ከስተመሮች ማጣራና ከስተመሮች የሚባል ነው ሰብስክራይቦች ደንበኞች አጣራና ሁለታችሁ ተልተሎኑልን እያለ ነው። የረጋ ወተት ቅቤ ይወጣዋል እንደሚባለው ሁሉ እያንዳንዱ ነገር ቀስ በቀስ ይሆናል፣ ይደረሳል። ዋናው ፍቅር፣ ሰላም፣ መተሳሰብ፣ መልካም ልብ፣ ትዕግስት ካለው ሁሉም ይሆናል። እውነቴን ነው። እና ማጣራቱ ጥሩ ነው። እንግዲህ ልጅ አላት የላትም የሚለውን እሷ ነው የምትናገረው። እንግዲህ ፍቅረኛ የለኝም ካለች ልጅ ይኖራታል ብሎ መወሰን ይከብዳል።
መቼስ በንፋስ አትወልደው፣ በመንፈስ አትወልደው። ፍቅረኛ ከሌላት አግብታ ካልነበረ ካላፈቀረች ልጁ በምን የሚመጡ ጎበዝ እንዴ? ፍቅረኛ የለኝም እያለች እየተናገረች ልጅ አላት ብላችሁ የመጣችሁበት ወይም ደግሞ ልጅ አላት ብሎ የላከ ሰውስ ማን ነው? አቤላ። ይሄን ግን አስበኸዋል? እኔም አሁን ይበራልኝ። እውነቴን ነው። ፍቅረኛ የለኝም ካለች ልጁ በምን መጣ? ጥያቄው ራሱ ይከብዳል። ይኸው እንግዲህ ብዙ ጊዜ ወይ ምናልባት ፎቶ አይተህ ከሆነ ወይ የጓደኛ ልጅ ሊሆን ይችላል፣ ወይ የእህት ልጅ፣ ወይ ትንሽ ወንድሟ፣ ወይ አይታወቅም ሊሆን ዝም ብላ ህፃን፣ አሁን የሰፈር ህፃን ብድግ አድርጋ ፎቶ ተነስታ ፖስት አድርጋ ሊሆን ይችላል። እንደኔ ልጅ የምትወድ ከሆነ ማለት ነው። እና እርግጠኛ ነኝ ፍቅረኛ የለኝም እያለች ልጅ አለሽ ብሎ መጠየቅ ይከብዳል። መቼስ በመንፈስ አትወልደውም ልጅ ፍቅረኛ ከሌላት፣ አግብታ ካልነበረ ፍቅረኛ ከሌላት እንደ እሷ ዶሮ ናት እንዴ በእንቁላል በንፋስ የምትል? ድሮ እናቶቻችን ምን ሲሉ ሰማቸው ነበር? የንፋስ እንቁላል ነው የጣለችው ይላሉ፣ ዶሮይቱን ማለት ነው። እኔ ራሱ ንፋስ ደግሞ ምንድን ነው ነበረ። እና እንግዲህ ማርቲ ባል ከሌላት ፍቅረኛ ከሌላት በምን ወለደችው? በመንፈስ መወለድ ተጀመረ። እኔ ጥያቄው ራሱ ለእኔ ራሱ እያሳቀኝ ነው። አይደለም ለሷ ለምትጠየቀው ቀርቶ እኔ ለሰሞት አሁን ነው በነገራችን ላይ ያስታወስኩት። እንዴ ፍቅረኛ የለኝም ካለች እንዴት ነው ልጅ ያላት ብሎ ልንጠይቃት የምንችለው? ወይስ ደግሞ ልጅ ያላት ብሎ የነገሩንን ሰዎች ልናምናቸው የቻልነው በምን አይነት አስተሳሰብ አስበነው ነው? በምን አይነት መንገድ ተረድተነው ነው? እንዴ እነዛ ሰዎች ምናልባት አውቀው ሊያጣሉ ይሆናል፣ ወይ ደግሞ እሱ አቤል አውቆ ሊያጣራት ፈልጎ ሊሆን ይችላል። እንግዲህ ሰዎችን የተጠቀመው አንዳንዴ አንዳንድ ነገሮች ማወቅ ስንፈልግ በሰዎች አማካኝነት ነው የምንሄደው። ስለዚህ እውነቱን ለማጣራት ነው ሰዎችን የተጠቀመ በጓደኞች በኩል ያንቺ የሆነ ሰው ምናምን ያለው። ግን ይሄን ስንል ጓደኛ የለኝም ብላ ተናግራ እኔ ፍቅረኛ ምንም የለኝም ምንም ማውቀው ነገር የለኝም እያለች እየሰማናት ልጅ ያለሽ ማለት ከባድ ነው ጎበዝ። ወይኔ በላቸው። እናም የኔ ውዶች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን የኔ ውዶች ፍቅሮች ማሮች ውሃ እንጠጣ። ውሃ ጥሩ ነው ለጤንነት። እናም እንግዲህ ሰላም ቤተሰብ እንኳን ደህና መጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እስኪ ላይክ አድርጉ። 3 ሰዎች አላችሁ፣ ላይክ አድርጉ። እስኪ ላይክ አድርጉ፣ አይከፈልበትም። በመልካምነት በቅንነት ላይክ ሰብስክራይብ አድርጉ። መልካምነት ለራስ ነው፣ ቅንነት ደግነት ለራስ ነው። እና ሙድች ፍቅሮች ማሮች እንግዲህ ያው አቤላ ጥያቄ የፈጠረበትን ጥያቄ ጠይቋታል። እንግዲህ ማርቲም አዎ ልጅ አለኝ ብላ ነው ፕራንክ ያደረገችው። ልክ ናት ነው የምቀበላት። ማርቲ ልክ ናት። ምክንያቱም ፍቅረኛ የለኝም እያለች ልጅ አለሽ ይከብዳል። ምን ማለት ነው እንዴ? ሰዎች እኮ ብዙ ነገር ሊያወሩ ይችላሉ፣ ያወራሉም ደግሞ ይችላሉ ሳይሆን ያወራሉ። ግን እሷ ፍቅረኛ የለኝም ባልም የለኝም ምንም የለኝም በህይወቴ እያለች እያየን እየሰማን እንግዲህ በአንድ ቤቷ የተነገረችው መቼስ በሰው ወሬ አልሰማነውም። እየሰማናት እንዴት ልጅ አለሽ ብለን ልንጠይቃት እንችላለን? ለማንኛውም በጣም የሚገርም የሚደንቅ ጥያቄ ነው። ያው እኔ መጠየቅ የለባትም ብዬ የማስበው ጥያቄ ነው። ለምን ፍቅረኛ የለኝም ካለች ጓደኛ የለኝም ካለች ልጅ አለሽ ማለት አንችልም። ለምን ልጅ ባል ቢኖራት ወይም ፍቅረኛ ቢኖራት አዎ ልጅ አለሽ የለሽም ብለን መጠየቅና ማጣራት አለብን። ግን ልጅ ሳይኖራት ልጅ ያለሽ ብሎ መጠየቅ ሳታገባ መቼስ በመንፈስ አትወልደውም። እና ጥሩ ነው መልእክቱ። ዙሮ ራሱን ነው ፕራንክ የተደረገው አቤላ። ለማንኛውም እንግዲህ ልጅ ያለሽ ወይስ ጠይቃት፣ አሁን ልጅ ያለኝ ብለዋለች። እናም በጣም ደስ ይላል። እስካሁን አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። የኔ ውድ ቤተሰቦች በመልካምነት በቅንነት ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። በአዲስ ቪዲዮ ተመልሼ እስከመመጣ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ።
ሀገራችን ሰላም ያደርግልን። በያለንበት እግዚአብሔር አምላክ ይጠብቀን። የድንግል ማርያም ልጅ ይጠብቀን። ቤተሰቦቻችን ይጠብቅልን። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባይ ባይ።